ቲክቶከሮች ፍራይዴይ፣ ናሆም ፎንቲ፣ ቤታዮ፣ ጃኒ የኔ እናት ቴንክ ዩ ሶ ማች ስላገዛችሁኝ። ጆሲ እየመጣ ነው እሱም ቴንክ ዩ ሶ ማች አመሰግናችኋለሁ ሁላችሁም። እሺ አመሰግናለሁ። በእውነት ሰርጊም እንደዚህ ያላማረ እያልኩ ነበር። ነገም ሌሎች ማህበራዊ ኃላፊነትን የምትወጣ ፖፕላር ኤሌክትሮኒክስ አዶናይ የሚለን ነገር ይኖራል። እስቲ አዶናይን ሞቅ ባለ ጭብጨባ ጋብዙልኝ። በነገራችን ላይ ፖፑላር ኤሌክትሮኒክስ ለመቄዶንያ በጎ አድራጎት ማህበርም ማህበራዊ ኃላፊነት ከመወጣት አንጻር ድጋፍ አድርጓልና እባካችሁ አመስግኑልን። በቅርቡ 1 ሚሊዮን ብር ድጋፍ አድርጓል። ሰላም እንዴት ናችሁ? ደህና ናችሁ ወይ? አክብራችሁን ስለመጣችሁ በጣም ደስ ብሎኛል። በጣም ነው የምታምሩት። አመሰግናለሁ ከልቤ በጣም ደስ ብሎኛል። ቴንክ ዩ። ሱራዬ ደግሞ እንዴት እንዳማረብህ ዛሬ በጣም ነው የምታምረው። እኔ በጣም ደስ ብሎኛል። ክብር አንድ ነገር መናገር እፈልጋለሁ። እንግዲህ እኔና ሱራ እያወራን ነበረ ባለፈውና እንዴት ማለት ይህ ነገር ልቀጥለው ወይ ሱራዬ? ብዙ ሰዎች ኮመንት ላይ እየመጡ ምንድነው አበዛኸው በጣም እያለኝ ነው። ምን ታስባለህ ብዬ አማከርኩትና እንግዲህ የታላቅ ክቡር አርቲስት ነፃነት ወርቅነህ በህይወት ማለፍ ብዙዎቻችን ውስጣችን ጎድቶናል። እናም እኔም ትልቅ ትምህርት አስተምሮኛል። ይህ የማደርገው ነገር ጀስት መኪና ከመስጠት በላይ እንደሆነም ተምሬያለሁ። እውነት ልንገራችሁ ሱራፌል ተካ ከመኪናው በላይ ያስደሰተው ምን እንደሆነ ታውቃላችሁ? የሰው ክብር፣ የሰው ፍቅር ማየት። እኔ ልንገራችሁ በጣም ብዙ ሰው ይወደኛል ይነግሩኛልም፣ ግን ደግሞ አንዳንድ ቀናቶች አሉ ማንም ሰው አይወድህም ብቻህን ነህ የሚሉኝ ቀናቶች በጣም ብዙ ናቸው። አሁን 25 ዓመቴ ነው። እንግዲህ በጣም ብዙ አንጋፋ አርቲስቶች አሉ። ውስጣቸው የሚሰማቸው ስሜት ደግሞ ሰው እንደረሳቸው ነው፣ ሰው እንደማያያቸው ነው። ግን አለንላችሁ፣ እናያቸዋለን፣ እንወዳቸዋለን፣ እናከብራቸዋለን ማለት አለብን ብዬ አስባለሁ። እንግዲህ እኔ ፍቅሬ የምገልጸው በስጦታ ነው። በስጦታ ደግሞ ያው መኪና መስጠት አቅም ስለሌለኝ የምናደርገው ምንድነው ፖፑላር ኤሌክትሮኒክስ አንገታቸውን እንይዝና ተላይ እንደ ፖፑላር ኤሌክትሮኒክስ ያሉ ደግ የሆኑ ካምፓኒዎች አሉ። ብዙ ካምፓኒዎች እንደዚህ አይነት ነገር ለማድረግ ወደፊት አይመጡም እና ደግ ልብን ይጠይቃል። እናመሰግናለን ፖፑላር ኤሌክትሮኒክስ ላደረጋችሁት ነገር ሁሉ አመሰግናለሁ በጣም እና ቴንክ ዩ ሶ ማች እንደገና ስለመጣችሁ። ቲክቶከሮች ፍራይዴይ፣ ናሆም ፎንቲ፣ ቤታዮ፣ ጃኒ የኔ እናት ቴንክ ዩ ሶ ማች ስላገዛችሁኝ። ጆሲ እየመጣ ነው እሱም ቴንክ ዩ ሶ ማች አመሰግናችኋለሁ ሁላችሁም። እሺ አዶናይን እጅግ አድርገን እናመሰግናለን። አትቀመጥ ወደዚህ ናልኝ እስቲ በዚህ ፊት ለፊት ላይ እንዲታይ ማለት ነው። የፖፑላር ኤሌክትሮኒክስ የማርኬቲንግ ማኔጀር አቶ ያሲን አብዱራህማንም ወደዚህ እንድትወጣልኝ በአክብሮት ጠይቃለሁ። እሺ ለአዶናይ ልዩ ሽልማት ስላለን ነው እንዳልኳችሁ ቅድም እንዳወራ ነው። ይሄ ሁለተኛው የመኪና አሰጣጥ እንዲሳካ ቻሌንጅ በመፍጠር ይችላል አይደለም አዶናይ? እስቲ ይችላል ወይ? እባክሽ ወደዚህ ይዘሽ ነይ። ይሄ ቃል የገባነው ነገር ተግባራዊ እንዲሆን በማስቻል ረገድ አዶናይ ትልቅ ሚና ተጫውቷልና ፖፑላር ኤሌክትሮኒክስ ለዚህ ደግሞ የዋንጫና የሰርተፍኬት ሽልማት አዘጋጅቶለታል። እንኳን ደስ ያለው።
ጭብጨባ ያንሳል። ጭብጨባው እንዲሁ የክሪስታል የዋንጫ ሽልማትም አለ። ነገም ሌሎች ማህበራዊ ኃላፊነትን የምትወጣ ፖፕላር ኤሌክትሮኒክስ የክሪስታል የዋንጫ ሽልማት ሰጥቷል። እጅግ አድርገን እናመሰግናለን። እባካችሁ ቦታችሁን ያዙልን። አመሰግናለሁ። በእውነት ሰርጌም እንደዚህ አላማረ እያልኩ ነበር። ስለሆነ ሁሉ እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። ከሱ በታች ደግሞ ባለቤቴ ክብሩን ትውሰድ። እኔ የምመክራችሁ ያላገባችሁ አግቡ እና ስታገቡ ተግታ የምትጸልይ ሚስት እንዲኖራችሁ እመኛለሁ። በእውነቴ የእሷ ነው የእሷ ነው። ታውቃታላችሁ። ስሟን አስተዋውቅ እያለኝ ነው። እኔ ከኔ በላይ ትታወቃለች። ገበያነሽ ኃይለ ማርያም ትባላለች። ውዴ በሚል ስሟ ትታወቃለች። ምክንያት ምናልባት በዩቲዩብ በምናምን ታውቋታላችሁ ብዬ አስባለሁ። እወድሻለሁ። ላስተላልፍ የምፈልገው መልእክት እኔ የተሰማኝ ስሜት የተለየ ነው። እኔ በእውነት ሀብታም መሆን አልፈልግም፣ ድሃም መሆንም አልፈልግም። ምናልባት ሀብታም ለመሆን በርካታ አማራጮች ነበሩ፣ ግን ንጽህና ይጎላቸዋል። በእንደዚህ አይነት በአቋራጭ መልኩ ደግሞ ሀብታም ለመሆን ህሊና አይፈቅድም። የተለያየ ዓለም ዙሬያለሁ፣ አውሮፓ፣ አሜሪካ ዙሬያለሁ። መቅረትም አልፈልግም። ባለቤቴ አሜሪካ ሆኜ ስንደዋውል ምን እያሰብክ ነው አለችኝ። አሜሪካ ስላለሁ 1 ዓመት ተኩል ነው የተቀመጥኩትና ምን ታስባለህ አለችኝ። እዚህ እኮ ቲያትር የለም አልኳት። ቲያትር ነው የምወደው እኔ፣ ቲያትርን ጥዬ መኖር አልችልም ብዬ ነገርኳት። በዚህ ላይ አፄ ቴዎድሮስን ያክል ጀግና ካራክተር ሰርቼ አገር ልክድ አልችልም። ይሄ ከልቤ ነው። ምክንያቱም አገር ከካድኩማ ከልቤ እየሰራኋቸው አልነበረም ማለት ነው አፄ ቴዎድሮስን እና እሳቸው ከደሜ ጋር ተዋህደዋልና እሳቸውም ራሱ እዛ እንድኖር የሚፈልጉም አይመስለኝም እና ይህንን የነገርኳት። ከዛ በኋላ ተመለሱ፣ ወደ ኢትዮጵያ መጣሁ። በመምጣቴ እናንተን ደጋግ ሰው መልካም ሰው ያገኘሁት ስለመጣሁ ነው። እውነት ስለመናገር ምን ለማለት ፈልጌ ነው፣ እግዚአብሔር ያያል፣ ይመርጣል። ማየትም መምረጥም ብቻ ሳይሆን ሰው ይሰጣል። እግዚአብሔር ሰው ነው የሚልከው እንጂ ከላይ ምንም አይነት ነገር የሚልከው ነገር የለም። ሰው ግን እዚህ ይመድብልሃል። ስለዚህ አዶናይ የመሰለን ልጅ እኔ ሰጠኝ። በእውነት በጣም ቅን ልጅ ነው። ንጹህ ልብ ያለው ነው። ለዚያ ነው ብዙ ነገሮች የሚሳኩለት በንጽህና ስለሚሰራ ነው። በጣም ንጹህ ልብ ያለው ልጅ ነው። በአጠቃላይ የሰው 4 ነጥብ ሰው ነው። በቃ ሰው እንደዚህ አይነት ሰዎች ነው ደግሞ እኛ የምንፈልገው። ሀገሪቱ የሚያስፈልጋት እንደዚህ አይነት ሰው ነው፣ ንጹህ ሰው በቃ። ስለዚህ ይሄ ቻሌንጅ ሲጀመር
በርካታ የመልካምነት ጥግ ያየሁበት ደጋግ ሰዎችን ያየሁበት ነው። እኔ አሁን ለመዘርዘር ራሱ እስከሚያቅተኝ ድረስ ምክንያቱም ለነዚህ ደጋግ ሰዎች ያሸከሙኝ ኃላፊነት ከባድ ነው። ኃላፊነቱ በስራ ነው የሚመልሰው። ትልቅ ስራ ላበረክትላቸው መነሳሳቱን ሰጥቶኛል። ይሄ ቻሌንጅ ለካ በህዝብ ልብ ውስጥ አለው የሚለውን ነገር አይቼበታለሁ። እጅግ በጣም ነው የተገረሙት። ከመኪናው ባሻገር ከመኪናው ይልቅ እነዚህ መልካም ሰዎች አግኝቻለሁ። አክባሪን አድናቂን አይቻለሁ። እኔ ቲክቶክ አልጠቀምም ነበር፣ አሁን መጠቀም ጀምሬያለሁ። ቲክቶክ የሰራውን አንድነት መተባበር አይቼዋለሁ። ይህን ቻሌንጅ 1 ሚሊዮን እንዲመጣ በጣም ጥረት ያደረጉ ቲክቶከሮች ናቸው። በእውነት እኔ የቲክቶክ አድዋ ነው ያየሁት። ከምሬ ነው የቲክቶክ አድዋ። ሁሉም በአንድነት በመተባበር በመተሳሰብ እንደዚህ አይነት ነገር የሚሰሩ ከሆነ አገር የሚቀይሩ ናቸው እነዚህ ወጣቶች። ስለ እውነት ነው የምነግራችሁ። የማህበራዊ ሚዲያዎች አገር ይቀይራሉ። የተጣላን አገር ከሀገር እንኳን ያስታርቃሉ። ቦብ ማርሊ እኮ በጊታሩ የተለያዩ ፓርቲዎችን ያስታረቀው በጊታሩ። ስለዚህ እንደዚህ አይነት ማይንድ ያላቸው ወጣቶች አሉ። በእውነት ለኛ መታደል ነው እነዚህን ወጣቶች ማግኘታችን። ይሄው ፈጥነው እየደረሱልን ነው። ትብብራቸው በጣም ይገርማል። አዶናይ እኮ በጣም ስትረስ ውስጥ ገብቶ ታሞ 1 ሚሊዮን አልገባለት ብሎ ተጨንቆ ቀኑ እየሄደበት ሞት ራሱ መስዋዕት ሊያደርግ ነበር ማለት ይቻላል። በእውነት እኔ ራሱ ተጨንቄ ነበር። ለምን እኔ አይቀርም ለምን አይቀርብኝም ምናምን እስከማለት ደርሼ ነበር። የዚህን ያህል መስዋዕት የሚከፍል ልጅ ነው ይሄ ልጅ። አስቡት እንግዲህ የደረሱለት ቲክቶከሮች ናቸው ከተለያየ ዓለም። እንደሰማሁት ከሆነ ፖፑላር መተው ቀናስ ጨምረው ከዛ እነሱ ባላቸው የፔጅ ብዙ ነገር እየሰሩ ይሄን ስኬት አብቅተውታል። ልጁንም አድነውታል፣ አትርፈውታል ማለት እችላለሁ። እና እኔ ለአዶናይ አንዴ ብታጨበጭቡልኝ ደስ ይለኛል በእውነት። በጣም የሚገርም ልጅ ነው። እንደ ልጅነቱ እድሜውን ነግሯቸዋል አይደል? እንደ ልጅነቱ አይደለም። በጣም ትልቅ ራዕይ፣ ትልቅ ሀሳብ ያለው ልጅ ነው። ወደፊትም ትልቅ ነገር ይሰራል እርግጠኛ ነኝ። ደግሞ ከጎኑ ቆማለሁ ወደፊትም በሚያስፈልገው ሁኔታ። እውነቴን ነው አዶናይ። እና ሳላደንቃቸው ማላልፍ ደግሞ ሰዎች አሉ ሰው የሚሸቱ። እኔ 2 ሰዎች ትዕግስቱን ከሰጣችሁን እነሱን ላመሰግን ብችል ደስ ይለኛል። መጀመሪያ ይሄ ነገር እንዲጮህ ቫይቡ ከፍተኛ እንዲሆን በሞባይሉ ከርቀት የቀረጸኝን ሰው ታክሲ ሳፈር ናትናኤልን እጅግ በጣም አመሰግናለሁ። ይሄው እዚህ ያለ ይሄን ሁሉ በጣም ነው የሚገርማቸው። እኔ ትንሽ ተሰምቶኝ ነበር ያኔ እንዴት ያለ ፈቃድ ይቀርጻል ምናምን ብዬ እና ብዙም ከዛ በኋላ ኮሜንቱን ሳየው እጅግ በጣም እኔ የሚያደንቁ የሚያከብሩ ሰዎች የጻፉት ነውና ምንም ኔጌቲቭ ነገር የለውም። ሁሉም ፖዚቲቭ ነገር ነው የተጻፈውና በዛ ተጽናንቼ ዝም አልኩ እንጂ መጀመሪያ ከርቀት ያነሳኝ እሱ ነው። ታክሲ ውስጥ ሆኖ ምናምን ነው ያነሳኝ እና አጨብጭቡልኝ በእናታችሁ። እንግዲህ ቅድም ስናገር እግዚአብሔር ሰው ይሰጣል ብያቸዋለሁ። አንደኛው ደግሞ ይህን ቻሌንጅ የተወጡ እንቅልፋቸውን ያጡ እንቅልፋቸውን ትተው ቁጥሩ እስኪሞላ በጣም ብዙ ሰዎች ከተለያየ ዓለም ደውለውልኛል። አንድ ቁጥር በጨመረ ቁጥር እየደወሉ ሱሬ ጨመረ፣ ሱራፌል ጨመረ የሚሉ አንድ ቁጥር በጨመረ ቁጥር ከምሬ ነው ሌሊትም እየደወሉ እንደዛ የተጨነቁ ሰዎች አሉና
ከነሱ ሰዎች መሃል ደግሞ ሌላ ከኪሱ ገንዘብ አውጥቶ ይሄ ቻሌንጅ እንዲሞላ 90 ሺህ ብር መድቦ ለ50 ሰዎች ጥቅል ይሄ ምንድን የኢንተርኔት ፓኬጅ ለ50 ሰዎች 90 ሺህ ብር አውጥቶ የከፈለ ሰው አለ። ይሄ ፎሎ ላረጉ ሰዎች ማለት ነው። እና እንደዚህ አይነት ሰው እንደዚህ አይነት የመልካምነት ጥግ አላየሁም። በእውነት ነው የምለው። እና ይሄ ቻሌንጅ ብቻ አይደለም ማለት ብዙ ሰዎችን የውስጣቸውን አውጥተው ደግነታቸውን ያየንበት ቻሌንጅ ነው። እጅግ በጣም እኔ እግዚአብሔር ይክፈላችሁ ውለታችሁን በጣም ነው የማመሰግነው። ሌላ ሶስተኛ ማመሰግነው ፖፑላር ኤሌክትሮኒክስ አሁን ቤቴ ብታምኑ ባታምኑ በመጣሁ ቁጥር እቃ ወስዳለሁ ይሰጡኛል። እቃ ችግር የለባቸውም። የፈለግከው ምረጥና ውሰድ ነው የሚሉ መርጬ ወስዳለሁ። እንዲያውም ቤት በጣም አስቸግሮኝ ሞልቶ ቤቱ ሞላና ኧረ በእናትህ ይሄን ነገር ቀይሩልኝ ስላቸው አምጥተው ይቀይሩልኛል በራሳቸው መኪና። እንደዚህ አይነት ቤተሰብ እና ይህን ቻሌንጅ ባይቀበሉ ኖሮ ይህን ሁሉ መልካም ሰው አናገኝም። ከምሬ ነው የምነግራችሁ። እነዚህ መልካም ሰዎች ይህን ደጋግ ሰዎች ለሌሎች ነገሮች እንጠቀምባቸዋለን። ገና ብዙ ተአምር የሚሰሩ ናቸው እና ይህንን የፈጠሩት ደግሞ እነሱ ናቸው። ፖፑላር ኤሌክትሮኒክስ ይለያል። ከምሬ ይለያል። እና ከስንት ሰው ተሯል ይመስላል። ከአንተ ጋር ነው የምንሄደው፣ ታስቀንስልናለህ እና ይቀንሳሉ። ችግር የለም። ከነገ ጀምሬ ስራዬ ይሄ ነው የሚሆነው ይመስለኛል። በነገራችን ላይ እኔ እያጋነንኩ አይደለም ያወራሁት ስለ ፖፑላር። እቤቴ ቢቀረጽ ደስ ይለኛል። እኔ አሁን ቴሌቪዥን ማየው በ75 ኢንች ነው እና ምንድነው ቤታችን ተጫዋቾቹን እንኳን እግር ኳስ ስከፍት በቅርብ ማውቃቸው ይመስለኛል። በቅርብ ማውቃቸው አሁን አይቻል ነበር እንደምትሉት አይነት ነው። ቴሌቪዥኑ ራሱ ነው የምላችሁ። በጣም የሚገርም ነው። ይሄ የምታዩት ነው እና እጅግ በጣም ረቂቅ የሆነ ቃና ያላቸው እዚህ ውስጥ እና በውጭ ስታዩት ምንም ላይመስል ይችላል። ገብታችሁ ብታዩት ደግሞ ተአምር ነው ያላቸውና በዚህ ላይ ደግሞ ቀናነታቸው ለበጎ አድራጎት የማይሳሱ ብዙ ማህበራዊ ኃላፊነትን የተወጡ እንደዚህ አይነት ካምፓኒዎች ደግሞ ያስፈልጉናል ለሚቀጥሉት ስራዎች አይደለም እንዲያዶነ እና ይብዙልን እንዲህ አይነት ቅን ሰዎች እንዲህ አይነት ባለሀብቶች ይብዙልን። አጠር አድርገው እያለኝ ነው። ሌላ ነገር አለ እያለኝ ነው። እኔ በቃ ከዚህ በኋላ 45 ደቂቃ እሺ። እንግዲህ የመጨረሻ ንግግሬ ነው። በእውነት ጥሬን አክብራችሁ የደስታ ተካፋይ ለሆናችሁ ለመጣችሁ፣ ላልመጡትም በተለያየ ምክንያት እጅግ በጣም አመሰግናለሁ። ተሳክቷል። መኪናው ተሳክቷል። በቃ ተወዳጁን ተዋናይ አርቲስት ሱራፌል ተካን እስቲ ሞቅ ባለ ጭብጨባ እንኳን ደስ ያለ በልገል ይባላል። ክብራትና ክብራን እንኳን ደህና መጣችሁ። የሀገራችን ታዋቂ የኪነ ጥበብ ባለሙያ ተጽዕኖ ፈጣሪ ቲክቶከሮች፣ ክብራና ተጋባዥ እንግዶች እንዲሁም ጥሪ የተደረገላችሁ የፖፑላር ኤሌክትሮኒክስ ቤተሰቦች በድጋሜ እንኳን ደህና መጣችሁ። ፖፑላር ኤሌክትሮኒክስ ላለፉት ረጅም ዓመታት ከተለያዩ የዓለም ሀገራት ከቱርክ፣ ከሮማኒያ፣ ከኮሪያ እንዲሁም የተለያዩ የኤሌክትሮኒክስ ዕቃዎችን እያስመጣ ለገበያ በማቅረብ ታማኝነትን ያተረፈ ድርጅት ነው። ድርጅታችን በተለያዩ ማህበራዊ ጉዳዮች በንቃት እየተሳተፈ የሚገኝ ሲሆን ይህ ቻሌንጅ ሌሎች ካደረግናቸው ማህበራዊ ጉዳዮች አንዱ ነው። በዚህም ቻሌንጅ መሳካት ፖፑላር ኤሌክትሮኒክስ
ትልቅ ደስታ እየተሰማን በመሆኑ እየገለጽን ለአርቲስት ሱራፌል ተካ እንኳን ደስ አለህ እያልን ለማለት እንወዳለን። በዚህም ቻሌንጅ መሳካት ፖፑላር ኤሌክትሮኒክስ ትልቅ ደስታ የተሰማው መሆኑን እየገለጽን ለአርቲስት ሱራፌል ተካ እንኳን ደስ አለህ ለማለት እንወዳለን። ይህ ቻሌንጅ ከግብ እንዲደርስ መልካም ትብብራችሁ ላሳያችሁ እንቁ ልጆች፣ ተጽዕኖ ፈጣሪ ቲክቶከር አዶናይ እና ሌሎች ተጽዕኖ ፈጣሪ ቲክቶከሮች እንዲሁም በዚህ ቻሌንጅ ላይ የተሳተፋችሁ ውድ ኢትዮጵያውያን ፖፑላር ኤሌክትሮኒክስ ከልብ ያመሰግናል። በድጋሚ እንኳን ደስ አላችሁ። የፖፑላር ኤሌክትሮኒክስ ማርኬቲንግ ማኔጀርን አቶ ያሲን አብዱራህማንን እጅግ አድርገን እናመሰግናለን።